ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ዛሬም እንደተለመደው የተለያዩ ወቅታዊና አዳዲስ መረጃዎችን ይዘን እንቀርባለን። በመጀመሪያ ጥገኝነት ወይም አሳይለም መፈቀዱንና በሁለተኛ ደረጃ ደግሞ የዜግነት ኢንተርቪው በተመለከተ ይዘን እንቀርባለን። በሶስተኛ ደረጃ ደግሞ የ$15,000 ቪዛ ቦንድን በተመለከተ አዳዲስና ሰፊ ማብራሪያዎችን ይዘን እንቀርባለን ማለት ነው። እንግዲህ እንደተለመደው የዜግነት ኢንተርቪው በሚጠየቁበት ጊዜ የተለያዩ ጥያቄዎች አሉ። ለምሳሌ ሲቪክስ፣ ሂስትሪ እና እንግሊዝኛ ላንጉጅን ጨምሮ ማለት ነውና የምትጠየቋቸውን ጥያቄ ተጨማሪ ጥያቄዎችና ምን ማድረግ እንዳለባችሁ ይዘንላችሁ እንቀርባለን ማለት ነው። በቅድሚያ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉና የደወል ምልክቷን በመጫን አዳዲስ ቪዲዮ በመለቅበት ጊዜ እንዲደርሳችሁ ማድረግ ትችላላችሁ። ከዚህ በተጨማሪም አዳዲስና ወቅታዊ መረጃዎችን የምለቅበት የቴሌግራም ቻናል ስላለኝ የመጀመሪያ ኮሜንት ላይ ፒን አድርጌ ያስቀምጥላችኋለሁ። ሊንኩን ክሊክ አድርጋችሁ ቴሌግራም ቻናላችን ጆይን በማድረግ ዶክመንቶችን ማግኘት ትችላላችሁ ማለት ነው። እንግዲህ በጥገኝነት ዙሪያ የወጡ አዳዲስ መረጃዎችና ለውጦችን በተጨማሪ ደግሞ የአሜሪካ መንግስት ያመጣቸውን አሰራርና ደንቦችን አንድ ባንድ እንመለከታለን ማለት ነው። ከዲሴምበር 2 2025 ዓ.ም ጀምሮ የጥገኝነት ወይም አሳይለም ጠያቂዎች ማመልከቻ ካስገቡ በኋላ አሻራ ይሰጡና ኢንተርቪው ያደርጋሉ ወይም ደግሞ ለኢንተርቪው ይጠራሉ። ነገር ግን ዩኤስሲአይኤስ ውጤቱን መስጠት አቆሞ ነበር ማለት ነው። ስለዚህ ከዲሴምበር 2 ጀምሮ እስካሁን ድረስ ስለማይሰጥ ከዚህ በኋላ አዳዲስ ለውጦች ስለመጡ ይሄ ውጤት መሰጠት ይጀምራል ማለት ነው። አሁን ከማርች 30 2026 ጀምሮ ግን ይህ አሰራር ተቀይሮ ከአሁን በኋላ ጥገኝነት ጥያቄ ለሚያቀርቡ ቃለመጠይቅ ተደርጎ በ3 ሳምንት ውስጥ ውጤት ይጠይቃሉ ወይም ደግሞ ውጤት ይሰጣቸዋል ማለት ነው። ይህም ማለት ከማርች 30 2026 በኋላ ላመለከቱ ሰዎች ውጤቱ ይመጣል ማለት ነው። ነገር ግን ከዛ በፊት ለነበሩ የታወቀ ነገር ስለሌለ አፕዴት ስለማደርጋችሁ ሰብስክራይብ አድርጋችሁ ቻናላችን እንድጠብቁ ይሆናል ማለት ነው። ሌላኛውና ወሳኙ ደግሞ ጉዳያቸው በፍርድ ቤት እየታዩ ያሉ ሰዎች ከ2019 ጀምሮ ጉዳዩ ያስገባና ኬዙ ደግሞ በፍርድ ቤት ያለ ማንኛውም ሰው ጉዳዩን ኡጋንዳ ሄዶ ጉዳያቸው እንዲታይ ይደረግ ነበረና አሁን ያቆማል። ይሄ መልካም አጋጣሚ ይሆናል ማለት ነው። ስለዚህ ያቆሙት ኦፊሻሊ ባይሆንም ነገር ግን ባለፉት 3 ሳምንታት ውስጥ ኡጋንዳ ጉዳያቸውን ያቅርቡ የሚባሉ ነገር ግን አሁን ላይ መቅረቱ ታይቷል ማለት ነው። ይህም መልካም የሚባል አጋጣሚ ይሆናል ማለት ነው። ሌላው ምንድነው? ስለዚህ እያንዳንዱ ነገሮች በየጊዜው ስለሚቀያየሩ ቻናላችን ሰብስክራይብ አድርጋችሁ አዳዲስና አፕዴት ሲሆኑ ወይም ደግሞ እነዚህ ነገሮች ሲቀያየሩ እንዲደርሳችሁ ማድረግ ይቻላል ማለት ነው። ስለዚህ ቻናላችን ሰብስክራይብ ብታደርጉ ተጠቃሚ ትሆናላችሁ ማለት ነው። ሌላኛው የምንመለከተው ጉዳይ ደግሞ የዜግነት ማመልከቻ አሜሪካን ሀገር አስገብተው በአሜሪካ 5 ዓመት የኖሩ ሰዎችና ተያያዥ ጉዳዮችን ይሆናል ማለት ነው። ይህም ግሪን ካርድ ያላቸው ወይም በትዳር የመጡ ሆነው ከ3 ዓመት በኋላ ዜግነት ማመልከቻ መጠየቅ ወይም ማመልከት ስለሚችሉ ቃለመጠየቁ ምን ሊሆን እንደሚችል እንመለከታለን ማለት ነው። ስለዚህ አንድ ሰው 5 ዓመት በሬዚዳንት ፐርሚት ኖሮ አሜሪካ ሀገር ከኖረ በኋላ ወይም ደግሞ ሬዚዳንት ፐርሚት እያለው አሜሪካ ከኖረ በኋላ ማመልከት ይችላል ማለት ነው። ስለዚህ ይህ የዜግነት ማመልከቻውን እንመለከታለን ማለት ነው። ለምሳሌ በትዳር ከሆነ ደግሞ በ3 ዓመት ውስጥ ማመልከት ይችላል ማለት ነው። እንግዲህ ለዜግነት ማመልከቻ ካስገባችሁ በኋላ 4 ነገሮችን ነግራችኋለሁ። በመጀመሪያ የሚሞላ ፎርም አለ። እሱም ፎርም ትሞላላችሁ። ጥያቄዎች ሲጠየቁም በዚህ ፎርም መሰረት ስለሚሆን ምን ጥያቄዎች እንደሚሆኑ አብራራላችኋለሁ ማለት ነው። ሁለተኛ የሚከፈል ገንዘብ አለ። ሶስተኛ ደግሞ አሻራ ትሰጣላችሁ። አሻራ ከሰጣችሁ በኋላ ለቃለ መጠየቅ ትጠራላችሁ ማለት ነው። ስለዚህ ቃለ መጠየቅ ስትደረጉ የተለያዩ ጥያቄዎች አሉ። እነዚህን ጥያቄዎች እንመለከታለን ማለት ነው። እንግዲህ ለኢንተርቪው በሚጠራበት ጊዜ ፎርሙ ላይ ያሉ ጥያቄዎችንና ሲቪክስ፣ ዩኤስ ሂስትሪ እና እንግሊዘኛ ጥያቄዎች ይጠየቃሉ ማለት ነው። ኢንተርቪው ካለፈ በኋላ ዜግነት ይሰጠዋል። ስለዚህ ኢንተርቪው ለማለፍ ምን ማድረግ እንዳለብን የሚለውን በስፋት እንመለከታለን ማለት ነው። እንግዲህ አንደኛ ምንድነው የሚጠየቀው ጥያቄ ፎርሙ ላይ የሞላችሁት ነው። ፎርም ትሞላላችሁ ብያለሁ ቅድም ከነገርኳችሁ 4 ውስጥ። ምክንያቱም ፎርም ትሞላላችሁ፣ የሚከፈል ገንዘብ አለ፣ አሻራ ሰጣችሁ ኢንተርቪው ስለምትጠሩ ማለት ነው። ስለዚህ ፎርሙ ያሉትን ጥያቄዎች ላይ በደንብ መዘጋጀት ይጠበቅባችኋል ማለት ነው። ፎርሙ ላይ ምን ጥያቄዎች አሉ? እነዚህ ላለፉት 5 ዓመታት የት ኖራችኋል? የት ሰርታችኋል? እንደገና ደግሞ የመጣችሁት መቼ ነው? ባል፣ ሚስት፣ ልጅ አላችሁ ወይ? እንደገና ደግሞ ዴት ኦፍ በርዝ፣ ሶሻል ሴኩሪቲ ነምበር እና ሌሎች ቤዚክ የሆኑ ኢንፎርሜሽኖችን ልትጠይቁ ትችላላችሁ ማለት ነው። ስለዚህ እነዚህን በደንብ መዘጋጀት አለባችሁ። ምክንያቱም እነዚህን በደንብ ካልመለሳችሁ ጥርጣሬ ካሳያችሁ ለእናንተ ጥሩ ስለማይሆን ዜግነት አለመሰጠት ብቻ ሳይሆን ግሪን ካርዳችሁን ወይም ደግሞ የመኖሪያ ፈቃዳችሁን ውስጥ ሁሉ ጥያቄ ውስጥ ስለሚከት በደንብ መጠቀቅ አለባችሁ ማለት ነው።
ሌሎች ብዙ ጥያቄዎች አሉ። ለምሳሌ አሸባሪ ረድተህ ታውቃለህ ወይ? የመንግስት ፓርቲ አባል ሆነህ ታውቃለህ ወይ? እንደገና ደግሞ የተለያዩ የውትድርና ስልጠና ወስደሃል ወይ? የሚሉ ጥያቄዎች። በተጨማሪ ደግሞ ምን ሊባል ይችላል? ወንጀል ፈጽመህ ታውቃለህ ወይ? ታስረህ ታውቃለህ ወይ? የሚሉ ጥያቄዎች ልትጠየቁ ትችላላችሁ ማለት ነው። ስለዚህ በተቻላችሁ መጠን እነዚህን መልሶች በትክክል መመለስ አለባችሁ። ምክንያቱም እነሱ በደንብ መረጃዎችን አዘጋጅተው አጠናክረው ስለሚጠይቋችሁ እናንተም ትክክለኛ መልስና ሳትዋሹ በትክክል መመለስ ይጠበቅባችኋል ማለት ነው። ሌላው ትኩረት የሚያስፈልገው ዋናው ነገር ምንድን ነው? ግሪን ካርዱን ወይም የመኖሪያ ፈቃዱን እንዴት ነው ያገኛችሁን የሚለው በደንብ ለማወቅ ሞክሩ። ምክንያቱም ይህም በምትጠየቁበት ጊዜ የምትሰጡት መልስ አስተማማኝ ካልሆነ የእናንተን ዜግነት መስጠት ብቻ ሳይሆን ግሪን ካርድ ያገኛችሁበት መንገድም ልክ እንዳልሆነ ሊጠቁም ስለሚችል ያን መከልከል ብቻ ሳይሆን ጉዳዩ ወደ ፍርድ ቤት ሊሄድባችሁ ይችላል ማለት ነው። ለምሳሌ ምን ሊሆን ይችላል? በትዳር ግሪን ካርድ ካገኛችሁ ወይም ደግሞ በትዳር ግሪን ካርዱን ያገኘ ሰው በአጋጣሚ ፍቺ ሊፈጽም ይችላል እና ፍቺ ከፈጸመ በኋላ ዜግነት በሚያመለክትበት ጊዜ ኦፊሰሩ ኢንተርቪው የሚያደርገው ማለት ነው ምን ሊጠይቀው ይችላል? ትዳሩ ከማን ጋር ነው? መቼ ነው የተጋባችሁት? እንደገና ደግሞ እንዴት ነው ለምን ያክል ጊዜ ነው አብራችሁ የቆያችሁት? ትዳሩስ የእውነት ነበረው የሚለውን ጥያቄ ለማወቅ በጣም ሲሪየስ የሆነ ወይም ደግሞ ተከታታይ ጥያቄዎች ትጠየቃላችሁ። ምክንያቱም ያ ያገኛችሁበት ትክክላዊ መንገድ ካልሆነ ዜግነቱም የመሰጠት ተንደንሲ አይኖረውም ማለት ነው። ስለዚህ እነዚህን ጥያቄዎች እናንተ በደንብ ማወቅ ይጠበቅባችኋል ማለት ነው። ሌላው እነዚህ ላይ ጥያቄዎች በደንብ ካላወቃችሁና ካልመለሳችሁ ሁለት ችግር ሊያመጣባችሁ ይችላል። ለምሳሌ አንደኛው ምን ሊሆን ይችላል? ይህ ሰው የመኖሪያ ፈቃዱን ያገኘው በውሸት ወይም በማጭበርበር ነበር፣ አሁንም ማግኘት አልነበረበትም ሊባል ይችላል። እናንተ እንግዲህ የመኖሪያ ፈቃድ እያላችሁ የዜግነት ጥያቄ ጠይቃችሁ ጭራሽ የዜግነት መብት ወይም ዜጋ ለመሆን እየጠየቃችሁ እንደገና የመኖሪያ ፈቃዳችሁን ጥያቄ ውስጥ ሊከት ይችላል ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ ማለት ነው። ሌላው ሁለተኛው ችግር ሊያመጣባችሁ የሚችለው ደግሞ በኢንተርቪው ወቅት አጭበርብረዋል ወይም የተሳሳተ መረጃ ሰጥተዋል ሊያስብል ይችላል ማለት ነው። ምክንያቱም የመኖሪያ ፈቃድ ስታገኙ ያኔ ትክክለኛ መረጃ አልሰጣችሁም ሊያስብልባችሁም ይችላል ማለት ነው። በተጨማሪ አንዳንድ የተጠየቁ መረጃዎችን ለመግለጽ አልፈለጉም በሚል ዜግነቱን ልትከለከል ትችላላችሁ። ስለዚህ ጥያቄ በምትጠይቁበት ጊዜ የተለያየ አክት ወይም ደግሞ የማይሆን ነገሮችን ማሳየት የለባችሁ ማለት ነው። ምክንያቱም እነሱ ለማጭበርበር እየሞከራችሁ እንደሆነ ሊያውቁ ስለሚችሉ ማለት ነው። ዜግነት መከልከል ብቻ ሳይሆን እንደነገርኳችሁ ጉዳያችሁ ወደ ፍርድ ቤት ሁሉ ሊሄድ ይችላል ማለት ነው። አንዳንድ ደግሞ ጥገኝነት ጠይቆ ግሪን ካርዱን ያገኘ ሰው ከሆነ የጠየቀው መቼ ነው፣ በምን ምክንያት ነው የሚሉት ሊጠየቅ ስለሚችል በደንብ ማወቅና ለእነዚህ ጥያቄዎች ተገቢ ምላሽ ይዞ መቅረብ ይጠበቅባችኋል ማለት ነው። በተጨማሪ ደግሞ ምንድን ነው በመጨረሻ ልነግራችሁ እንፈልግ አጠቃላይ የምትጠየቋቸው ጥያቄዎች መልስ በምትሰጡበት ጊዜ በትክክል ያለመመለስ የፍራቻ ስሜት ካለ ዜግነቱን ማስከልከል ብቻ ሳይሆን የመኖሪያ ፈቃዱንና ጉዳዩን ደግሞ ወደ ፍርድ ቤት ሊወስዶ ይችላል። ሁሉንም ነገር ልትነጠቁ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ምንድነው የ15,000 ቪዛ ቦንድ የተጠየቀ ጥያቄ አለ። ለጉብኝት ወይም ደግሞ የቢዝነስ ቪዛ ማለት ነው። ቢዋን ቢቱ የሚባለው ቪዛ ማለት ነው። እነዚህም በምትጠይቁበት ጊዜ ከፍተኛ ክፍያ እንደተጠየቀ ታውቃላችሁ ማለት ነው። $15,000 ያክል ነው። በኢትዮጵያ ኢን ሚሊየን ስለሆነ እነዚህን ክፍያዎች ከፍላችሁ ነው ወይም ደግሞ አሲዛችሁ ነው የምትሄዱና አሲዛችሁ ከሄዳችሁ በኋላ ስትመለሱ ያ ብር ይመለስላችኋል እና የማይመለስበት ኬዝም አለ። ስለዚህ እናንተ የምትከፍሉት ክፍያ በኋላ እንዴት እንደሚመለስባችሁ ቀን ካሳለፋችሁ ደግሞ ሙሉ ለሙሉ ክፍያ አይሰጣችሁም። ሄዳችሁ በተባለው ቀን ካልተመለሳችሁ የተለያየ ሴናሪዮ አለው። እነዚህንና ሌሎች ጥያቄዎችን ሙሉ ለሙሉ ቪዲዮ ሰርቼላችኋለሁ። ቻናላችን ገብታችሁ እንድትከታተሉት፣ ምክንያቱም ሰፊ ስለሆነ አንድ ቪዲዮ ስለሰራሁላችሁ ቻናሌ ላይ ሄዳችሁ ያን ቶፒክ መርጣችሁ መከታተል ትችላላችሁ ማለት ነው። እንግዲህ ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉና ላይክ ኮሜንት እንድታደርጉ ያልገባችሁን ጥያቄም በኮሜንት እንድታሳውቁ እንጠይቃለን። እስከ መጨረሻው ስለተከታተላችሁ እናመሰግናለን።